ኢትዮጵያ በአፍሪካ ቀን ሰላምን ለማስፈን ከጎረቤት ሀገራት ጋር በትብብር እየሰራች ትገኛለች። ለብልጽግና ፓርቲ 5ኛ ዓመት የምስረታ በዓልና ሁለተኛ ጠቅላላ ጉባኤ አስተዋጽኦ ላበረከቱ አካላት የእውቅና መርሃ ግብር ተከናወነ። የእምነት ልዩነት ቢኖርም ለሀገር በሚበጅ አግባብ የአንድነትና የአብሮነት ሴት ላይ ሊሰራበት እንደሚገባ የተለያዩ እምነት ተከታዮች ገለጹ። ፕሬዝዳንት ፑቲን በቅርቡ ወደ ንግግር መምጣት አለባቸው ሲሉ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ተናገሩ። የሚሉት ዋና ዋናዎቹ ናቸው። መጋቢት 6 2017 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ኢትዮጵያ በአፍሪካ ቀን ሰላም ለማስፈን ከጎረቤት ሀገራት ጋር በትብብር እየሰራች ትገኛለች። የጋራ ልማትና ጠቃሚነት ላይ የተመሰረተ ዲፕሎማሲን በመተግበርና በቀጠናው ሽብርተኝነትን ለመዋጋት ቀዳሚ ሚና እያበረከተች መሆኑም ይገለጻል። ሞላ ለማየው ተጨማሪ አለው። ኢትዮጵያ በአፍሪካ ችግሮች ሲፈጠሩ መፍትሄ ለመስጠት ከፊት የምትሰለፍ ሀገር ነች። ይህም በተለያዩ ጊዜያት ታሪክ የመዘገበው ሲሆን ከሶማሊያ እስከ ኮንጎ ሰላም አስከባሪ በመላክ ጭምር የአፍሪካ ሀገራት ችግር ሲገጥማቸው የተግባር ምላሽ ሰጥታለች። በፓን አፍሪካኒዝም መንፈስ የአህጉሩን ዋና ዋና ድምጾችም ለዓለም ስታስተጋባ ቆይታለች። ተለዋዋጭ በሆኑ የአፍሪካ ቀንድ ኢትዮጵያ አስተማማኝ ሰላምን ለማስፈን ከሌሎች ጎረቤት ሀገራት ጋር በትብብር እየሰራች ትገኛለች። ይህ ትብብርም ኢትዮጵያ ለቀጠናው ሰላምና መረጋጋት የምታበረክተው ሚና እየጨመረ መምጣቱን ይጠቁማል። በተለይም ጎረቤት ሀገራት የሰላም እጦት ሲያጋጥማቸው ቀድሞ ደራሽ በመሆን መፍትሄ በመስጠት እያበረከተችው ያለው አስተዋጽኦ በዲፕሎማሲ ማህበረሰብ ዘንድ እውቅናን አስገኝቷል። ኢትዮጵያ ቅድሚያ ለጎረቤት ሀገራት በሚሰጠው የውጭ ጉዳይ ፖሊሲዋ መሰረት በጋራ ተጠቃሚነትና በጋራ ልማት ላይ ያተኮረ ግንኙነት ለመፍጠር በየጊዜው ጥረቶች አድርጋለች። ይህ ጥረትም በሶማሊያ በሱዳንና በደቡብ ሱዳን ተጨባጭ ለውጦችን ያመጣ ስለመሆኑ ይገለጻል። በቅርቡም ከሶማሊያ ጋር ተፈጥሮ የነበረውን የግንኙነት መሻከር በሰላማዊና ዲፕሎማሲያዊ መንገድ በመፍታት በሁለቱ ሀገራት መሪዎች መካከል የተደረገው የመሪዎች ጉብኝት ለቀጠናው ሰላምና መረጋጋት ብሎም ትብብር ውጤታማ እርምጃ ስለመሆኑ ይገለጻል። በሁለቱ ሀገራት መሪዎች መካከል ያለውን ቅርበት ያለውን ደግሞ ለግንኙነቱ የሰጡትን ትኩረት እና ያለውን የፖለቲካ ቁርጠኝነትና ፈቃደኝነት ግንኙነቱን ለማጠናከር የሚያሳይ ነው። በመሪ ደረጃ ወደ ሞቃዲሾ ጉብኝት ሲደረግ ይሄ ጉዞ ሲደረግ ለግንኙነቱ የተሰጠውን ትኩረት ኢትዮጵያ ለጎረቤቶቿ የምትሰጠውን ትኩረት በአጠቃላይ በቀጠናው ያላትን ሚና የሚያሳይ ነው። ጠቅላይ ሚኒስትሩ ከዚህ ቀደም ፖርት ሱዳን ሄደው ነበረ። ብዙ መሪዎች ወደ ፖርት ሱዳን አልሄዱም። ዛሬ ወደ ሞቃዲሾ ሄደናል እና አስቸጋሪ በሆነ አውድም ውስጥ ከጎረቤቶች ጋር ያለውን ግንኙነት ለማጠናከር የቀጠናውን ቅንጅትና ትብብር ለማጠናከር ኢትዮጵያ እንደ ሀገር የምትሰጠውን ትኩረት የሚያሳይ ባለፉት 6 ዓመታት ከሱዳን ጋር ያለውን ትብብር በኃይል ዘርፍ በመደገፍ የሱዳን ልማት ለቀጠናው እድገት የሚኖረውን ሚና የተረዳችው ኢትዮጵያ ያመነጨችውን የመብራት ኃይል በማጋራት ለጋራ ብልጽግና እየሰራች ይገኛል። ከቅርብ ጊዜ ወዲህም በሱዳን በተፈጠረው ግጭት ዜጎችን ተቀብሎ መጠለያ ከመስጠት ባሻገር በሀገሪቱ ሰላምን ለማስፈንና መልሶ ለማቋቋም በሚደረገው ጥረት ኢትዮጵያ ግንባር ቀደም ተግባር ፈጽማለች። Despite our own challenges, we firmly believe that እኛ ካሉብን የውስጥ ችግር ባሻገር በችግር ጊዜ የሚደርስ ጎረቤት እውነተኛ ጎረቤት ነው ብለን በእጅጉ እናምናለን። በመሆኑም ለሱዳን ሕዝብ ያለንን እውነተኛ ጎረቤት መሆናችንን ለመግለጽ የ15 ሚሊዮን ዶላር ለመለገስ ቃል እንገባለን። ከዚህ ድጋፍ በተጨማሪ መልሶ ልማት ሰላምን ስለሚፈልግ ሁሉም የሱዳን ኃይሎች ችግሮቻቸውን በውይይት እንዲፈቱ ጥሪ አቀርባለሁ። የአፍሪካ ቀንድ ሀገራት በባህልና ህዝብ ለህዝብ ትስስር የተጠናከረ መሆኑን በመረዳት
የአንዱ ሀገር ሰላምና ልማት ለቀጠና የሚኖረውን ተጽዕኖ አዎንታዊ ለማድረግ የበኩሏን እያደረገች ይገኛል። ኢትዮጵያ የቀጠናውን ሰላምና መረጋጋት ለማረጋገጥ ብሎም ሽብርተኝነትን ለመዋጋት ግንባር ቀደም ዋጋ እየከፈለች ጭምር ከጎረቤት ሀገራት ጋር በጋራ የመልማት ውጥን ለማሳካት እየተጋች ነው። ለብልጽግና ፓርቲ 5ኛ ዓመት ምስረታ በዓልና ለሁለተኛ ጠቅላላ ጉባኤ አስተዋጽኦ ላበረከቱ አካላት የእውቅና መርሃ ግብር ተከናወነ። በመርሃ ግብሩ ላይ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ፣ የብልጽግና ፓርቲ ከፍተኛ አመራሮች፣ ባለሀብቶች እንዲሁም ጥሪ የተደረገላቸው እንግዶችም ተገኝተውበታል። በመርሃ ግብሩ በሁሉም ታላላቅ የብልጽግና ፓርቲ ጉባኤዎች በተቀናጀ መልኩ አስተዋጽኦ ላበረከቱ አካላት እውቅናም ተሰጥቷቸዋል። በመድረኩ ላይ ንግግር ያደረጉት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ እንደ ፓርቲ በሁለቱም ጉባኤዎች የመጣንበትን መንገድ በአግባቡ የተመለከትንበት ነው ብለዋል። የፓርቲያችን 5ኛ ዓመት የምስረታ በዓል አከባበር ባለፉት 5 ዓመታት የመጣንበትን የለውጥ ጉዞ በሚገባ የገመገምንበት፣ ጥንካሬዎቻችንን፣ ክፍተቶቻችንንና ቀጣይ የመፍትሄ አቅጣጫዎችን በአግባቡ የለየንበት፣ የፓርቲያችንን ውስጣዊ አንድነትና የህዝቡን ድጋፍ ይበልጥ ያጠናከርንበት እንዲሁም ለቀጣይ ውጥኖቻችን ስኬት ከፍተኛ መነሳሳትን የፈጠርንበት ነበር። ሁለተኛው የፓርቲያችን መደበኛ ጉባኤም ለፓርቲያችንም ሆነ ለሀገራችን ትልቅ ፋይዳ ባስገኘ መልኩ በስኬታማነት የተካሄደ ነበር። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ከሀገር ውስጥና ከውጭ የፖለቲካ ፓርቲዎች ጋር ያለንን አጋርነት ለማጠናከርም እድል ፈጥሮልናል። እንደ ሪፖርተራችን እድሉ ፈቀደ ዘገባ የተለያዩ አስተዋጽኦ ያበረከቱ አካላት ከምክትል ፕሬዝዳንቱ እጅ የምስክር ወረቀት የተቀበሉ ሲሆን የኢትዮጵያ ብሮድካስቲንግ ኮርፖሬሽንም አንዱ ነው። ጉባኤዎቹ በሰላምና በስኬት እንዲጠናቀቁ በተለያዩ መንገድ አስተዋጽኦ ላበረከቱ ሁሉ በፓርቲው ስም ምስጋና ቀርቦላቸዋል። የፓርቲያችን ብልጽግና 5ኛ ዓመት የምስረታ በዓልና ሁለተኛው መደበኛ ጉባኤ በሰላምና በስኬት እንዲካሄዱ በማስተባበር በገንዘብ፣ በሙያ፣ በቁሳቁስ፣ በሞራል፣ በጸጥታ ስራና ተቋማዊ ተልእኮን በመወጣት አስተዋጽኦ ላበረከታችሁ ሁሉ በብልጽግና ፓርቲ ስም ከልብ አመሰግናለሁ። ሰላሳ 38ኛው የአፍሪካ ህብረት የመሪዎች ጉባኤና 46ኛው የስራ አስፈጻሚዎች ምክር ቤት ስብሰባ ኢትዮጵያ የልማት ትሩፋቶቿን ለዓለም ያሳየችበትና ከፍተኛ የገጽታ ግንባታ የተከናወነበት ነው ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገለጹ። ጉባኤው በሰላም ተጀምሮ እንዲጠናቀቅ አስተዋጽኦ ላበረከቱ ተቋማትና ግለሰቦች ምስጋናና እውቅና መርሃ ግብር ተከናውኗል። ሳምሶን በላይ ተጨማሪ አለው። 38ኛው የአፍሪካ ህብረት የመሪዎችና 46ኛው የስራ አስፈጻሚዎች ምክር ቤት ስብሰባ
ተጀምረው በስኬት እስኪጠናቀቅ አስተዋጽኦ ላበረከቱ ተቋማትና ግለሰቦች የምስጋናና የእውቅና መርሃ ግብር ተከናውነዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 38ኛውን የአፍሪካ ህብረት የመሪዎች ጉባኤን በቀጥታ ስርጭት፣ በዜና፣ በባለሙያዎች ትንታኔ፣ በዘጋቢ ፊልምና በስፖቶች በተለያዩ የሚዲያ አማራጮቹ ተደራሽ በማድረጉም በመድረኩ ልዩ እውቅና ተሰጥቶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ዓመት በተለይ በአራት የተለያዩ ቋንቋዎች ከኤዩ እንዲሁም ደግሞ በተለያዩ የሀገር ውስጥ ቋንቋዎች ከኤርፖርት እና ከተለያዩ የኤዩ መሰናዶዎች ሲያገለግሉ ነበረ። ለአፍሪካ ህብረት የመሪዎች ጉባኤ የተቋቋመው ብሔራዊ ኮሚቴ ሰፊ የቅድመ ዝግጅት ስራዎች ማከናወኑም ተገልጿል። ከተሰሩ በርካታ ስራዎች መካከል የሰላምና ጸጥታው ጉዳይ ቀዳሚ የነበረ መሆኑን የብሔራዊ ኮሚቴው ሰብሳቢና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ገልጸዋል። 38ኛውን የአፍሪካ ህብረት መደበኛ የመሪዎች ጉባኤ በስኬት ለማጠናቀቅ ትኩረት ከተሰጣቸውና ከተከናወኑ ተግባራት መካከል አንዱና ዋነኛው የሰላምና ደህንነት ጉዳይ ነው። የደህንነትና ጸጥታ ተቋማት በኤርፖርት፣ በስብሰባ አዳራሾች፣ በሆቴሎች፣ በራት ግብዣ ቦታዎች፣ በመንገዶች፣ በገበያዎች፣ በተለያዩ አስፈላጊ ቦታዎች ሁሉ የደህንነትና ጸጥታ ጥበቃ ኮሚቴዎችን በማዋቀር ቀድሞ በመተንተን አስፈላጊውን እርምጃ በመውሰድ እንግዶቻችን በሰላም መጥተው በሰላም እንዲሄዱ ማድረግ የተቻለ ከመሆኑ አንፃር እጅግ በጣም እናመሰግናቸዋለን። ከዚህ ቀደም ከነበረው አሰራር በተለየ መልኩ ሁለት ኮሚቴ በማዋቀር አንደኛው አብይ ኮሚቴ ተጠሪነቱ ለጠቅላይ ሚኒስትር ጽህፈት ቤት፣ ሌላኛው ኮሚቴ ደግሞ በውጭ ጉዳይ ሚኒስትር ዴኤታ የሚመራው ኮሚቴ እንደነበረም ተጠቅሷል። ቀደም ሲል የተከናወኑ ስራዎችና የነበረው ቁርጠኛ የኮሚቴ አባላት ስራው ውጤታማ እንዲሆን ማስቻላቸውን ነው የብሔራዊ ኮሚቴ ሰብሳቢ አምባሳደር ብርቱካን አያኖ የገለጹት። በመሆኑም ለዚህ ሁሉ ስኬት ለተረባረበው ሁሉ ምስጋናቸውን አቅርበዋል። የዚህ መስተንግዶ የስኬት ምንጭ ህብረታችንና አንድነታችን ሀገር ወዳድነታችን በመሆኑም ብሔራዊ ኩራት ላጎናጸፈን ለዚህ ድንቅ ዝግጅት ለተጋችሁ ሁላችሁም ልፋታችሁ ሀገራችሁን አኩርቶ አልፏልና ሁላችሁም እንኳን ደስ አለን እንኳን ደስ አላችሁ ለማለት ፈልጋለሁ። 38ኛው የአፍሪካ ህብረት የመሪዎች ጉባኤና 46ኛው የሥራ አስፈጻሚዎች ምክር ቤት ስብሰባ ኢትዮጵያ ከፍተኛ የገጽታ ግንባታ ያከናወነችበት መድረክ እንደነበረም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። የ38ኛው የአፍሪካ ህብረት የመሪዎች ጉባኤ እና 46ኛው የህብረቱ የሥራ አስፈጻሚ ምክር ቤት ስብሰባ ዝግጅታችን ካሁን በፊት ከተደረጉት ጉባኤዎች በተለየ መልኩ የልማት ትሩፋቶቻችንን በማስተዋወቅ መልካም ገጽታችንን ለማሳየትና ከመቼውም ጊዜ በላይ የአዲስ አበባን የዲፕሎማሲ ማዕከልነትና የኮንፈረንስ ቱሪዝም መዳረሻነት በስፋት ለማስተዋወቅ የተሳካ ስራና ውጤት ያስመዘገብንበት ነው። እንግዶች ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ያለውን አገልግሎት ብቻ ሳይሆን በአዲስ አበባ ያላቸው ቆይታ ያማረ ለማድረግ የተከናወኑ ተግባራት አመርቂ ውጤት የነበራቸው መሆኑም ተገልጿል። በመርሃ ግብሩ ላይ የብሔራዊ ኮሚቴ አባላት፣ ከፍተኛ የመንግስት የሥራ ኃላፊዎችና ተጋባዥ እንግዶች ተገኝተዋል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ከሳውዝ ጌት ዲያስፖራ አደባባይ መገናኛ እስጢፋኖስ ቤተክርስቲያን ሁለተኛ ዙር ኮሪደር ልማት አስተባባሪ ጋር መተባበር ለፕሮጀክቱ ሰራተኞች የማበረታቻ መርሃ ግብር እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን ምንተስኖት ይልማ በቀጥታ መስመራችን ላይ ከስፍራው ይገኛል። ምንተስኖት እንዴት አመሸ? እስቲ አጠቃላይ የማበረታቻ መርሃ ግብሩ ስነ ስርዓት ምን ይመስላል? እዛ ላይ የተላለፉ መልእክቶችም ካሉ ወደኛ አድርሰን። አመሰግናለሁ አንተነህ። አንተም እንደገለጽከው እንግዲህ ከዲያስፖራ አደባባይ መገናኛ እስከ እስጢፋኖስ ቤተክርስቲያን ሁለተኛው ዙር የኮሪደር ልማት አስተባባሪ ከኢትዮጵያ መንገዶች ባለስልጣን ከትራፊክ ማኔጅመንት ባለስልጣን ጋር በመተባበር ለሰራተኞቹ የማበረታቻ ፕሮግራም እዚህ እያካሄደ ነው የሚገኘው። እንግዲህ እንደሚታወቀው ከዲያስፖራ አደባባይ እስከ እስጢፋኖስ ያለ ሁለተኛ ዙር የኮሪደር ልማት የእግረኛ መንገድ፣ የብስክሌት መንገድ፣ የመናፈሻ ስፍራዎች፣ የመጸዳጃ ስፍራዎች እንደዚሁም ፓርኪንጎች፣ የተለያዩ መናፈሻዎችና ልዩ ልዩ አገልግሎቶችን የሚሰጥ እንግዲህ የኮሪደር ልማት እየተከናወነ እንደሆነ ይታወቃል። እነዚህ በሌሊት ወይንም በማታው ሽፍት ለሚሰሩ ሰራተኞች ነው ዛሬ እንግዲህ የማበረታቻ ፕሮግራም እየተካሄደ የሚገኘው። የማበረታቻ ፕሮግራሙን ከፍተው እንግዲህ በዚህ የሚገኙት የአዲስ አበባ ከተማ
ምክትል ከንቲባ አቶ ጃንጥራር አባይ እና ከዲያስፖራ አደባባይ እስከ እስጢፋኖስ ያለውን የኮሪደር ልማት ሁለተኛውን ዙር የኮሪደር ልማት የሚመሩት እሳቸው ናቸው። እሳቸው አጠገቤ ይገኛሉ። ስለ አለው ሁኔታ አንዳንድ ጥያቄዎችን አነሳላቸዋለሁ። ፍቃደኛ ስለሆኑ እጅግ በጣም አመሰግናለሁ። ከዲያስፖራ አደባባይ እስከ እስጢፋኖስ ባለው ሁለተኛው ዙር የኮሪደር ልማት ስራ ምን ስራዎች እየተከናወኑ ነው የሚገኙት? ለሰራተኞቹስ የማበረታቻ መርሃ ግብሩ ምን አንድምታ አለው? እንግዲህ የዚህ ፕሮጀክት ስም የተሟላ ስዕል ለመስጠት 8 ኪሎ ሜትር አካባቢ የሚሸፍን ነው። ከመድኃኔዓለም ሳውዝ ጌት ጫካ ፕሮጀክት ዲያስፖራ አደባባይ መገናኛ 22 መስቀል አደባባይ ወይም እስጢፋኖስ ድረስ ነው የሚዘልቀው። እንደዚሁም ከውራይል ደግሞ በተወሰነ ደረጃ ወደ እስጢፋኖስ ወደ አትላስ የተወሰነ 1800 ሜትር ይሄዳል። ያንን የሚሸፍን ነው። በዚህ ፕሮጀክት ውስጥ ብዙ ነገሮች ነው ያካተተው። ከመንገድ ማስፋቱ ባሻገር የመሮጫም የብስክሌትም የወክዌይም የአርኬድ ስራም የኢንተርቬንሽን ኤሪያዎች ደግሞ እንደዚሁ የሜዳ ዝግጅትም የፓርኪንግ የተርሚናል የቤዮች እና የኢንፍራስትራክቸሮችን ወደ ውስጥ የማውረድና የግሪን እና የፓርክ ዴቨሎፕመንቶችን በስፋት ያካተተ ነው። ግንባታው ከሰርፌስ በላይም ከሰርፌስ በታችም ያሉ ስራዎችን ወይም ከመሬት በታችም ያሉ ስራዎችን በሙሉ ያካተተ ነው። ይህን ይመስላል። ለሰራተኞቹ የተደረገው የግብዣ ወይንም የማበረታቻ ፕሮግራም ምን አንድምታ አለው? እንግዲህ አንዱ ይሄ ስራ በፓሽን የሚሰራ ስራ ነው። በጥሩ ስሜት በተመሰጠት የሚሰራ ስራ ነው። ምሽት አምሽቶ መስራትን ይጠይቃል። በየሰዓቱ በየደቂቃው እንደዚህ አይነት ስራዎች እንዴት መሳካት አለባቸው በሚል እሳቤ ክትትሉ ጠበቅ ያለ ነው። በምሽትም እዚሁ ቁመን የምናሰራው ፕሮጀክት ነው እየሆነ ያለው። ከዚህ አኳያ ብዙ የቀን ሰራተኞች ይውላሉ። ከኮንክሪት ጋር የሚታገሉ ከማኑዋል ገብተው ስራ የሚሰሩ መሬት ውስጥ የዩቲሊቲ መስመሮችን የሚቀብሩ በጣም የሚገርም ውጤታማ የሆኑ ባለሙያዎችና የቀን ሰራተኞች አሉ። እነዚህን ነዋሪውም ፕሮጀክቶችን የምናስተባብረውም በጎ ፈቃደኛ የሆኑ ተቋማትም አልፎ አልፎ ማዕድ የማጋራት ምሳ፣ ራት እንደዚህ የማጋራት ስራዎች ሲከናወኑ ቆይተዋል። በመጀመሪያው ኮሪደርም በተለያዩ ኮሪደሮች ይከናወናል። ዛሬም በምንገኝበት በዚህ በመክሊት ሜዳ አካባቢ የትራፊክ ማኔጅመንት ኤጀንሲ ከኛ ጋራ በመተባበር በኮሪደር ውስጥ እየሰሩ ያሉ ምሽት ላይ የሚያመሹ ሰራተኞችን የራት አምጥቶልን ለነሱ ራት አብልተናል። እነዚህ ወጣቶች ደስ ይላል። በነገራችን ላይ አምሽቶ የሚሰሩ ናቸው። ቴካዌይ አምጥተን ራት በምንሰጥበት ጊዜ ደስ ብሏቸው ራት በልተው ወደ ስራ የሚገቡ ናቸው። ካለነሱ የስራ ሊሳካ አይችልም። ይሄ የማሽን ኦፕሬተሮች አሉ፣ የተሽከርካሪ ሹፌሮች አሉ፣ የዳም ትራክ ሹፌሮች አሉ፣ ኦፕሬተሮች አሉ፣ የቀን ሰራተኞች አሉ፣ የውሃ ሰራተኞች አሉ፣ የቴሌ ሰራተኞች አሉ፣ የተቋራጭ ሰራተኞች አሉ፣ አማካሪዎች አሉ፣ ተቋራጮች አሉ። በዚህ ውስጥ የተካተቱት በሙሉ ለዚህ ፕሮጀክት መሳካት የራሳቸው ሚና ያላቸው ናቸው። ውጤታማ የሚሆነው የነዚህ ልጆችና የነዚህ ወጣቶች እና ሴቶች እህቶቻችን የጋራ ጥረት ነው ይህን ውጤት እያመጣ ያለውና እንግዲህ በዚህ ኮሪደር ውስጥ ያሉ ትልልቅ ህንጻ ያላቸው ባለሀብቶችም እዚህ ደፋ ቀና የሚሉ ከነሱ በር ላይ ሴፕቲክ ታንክ ጋር ታግለው ለማስተካከል ጥረት የሚያደርጉ ሽታ ሳይበግራቸው ስራ እየሰሩ ያሉ እጅግ በጣም ከፍተኛ ህንጻ ያለበት አካባቢ ነው። በዚህ ውስጥ በህንጻ ኮንክሪት ቆርጠው በዶማ ሰርተው ይህን ፕሮጀክት ውጤታማ ለማድረግ ለሚታትሩ ወጣቶች እና እህቶቻችን ማዕድ ማጋራት ይሄ ከበጎነት በላይ ነው። ቀናነትም ነው፣ በጎነትም ነው። ከምንም በላይ ደግሞ መንፈሳዊ እርካታን ይሰጣል። ሄዶ ደግሞ የፕሮጀክቱ ስኬት የጋራ ውጤት ነው የሚሆነው። ፕሮጀክቱ መቼ ይጠናቀቃል? እንግዲህ ፕሮጀክቱን በዚህ ወር ውስጥ ፕላናችን በዚህ ወር ውስጥ ለማጠናቀቅ ነው። በተቻለ መጠን መጋቢትን ምናልባት አንዳንዶቹ ስራዎች ትንሽ ሊሄዱ ይችላሉ። ኢንተርቬንሽን ኤሪያዎች ማይነስቱ ያላቸው የህንጻ ስራ ያለባቸው እስከ ሚያዝያ ሊሄዱ ይችላሉ። ከዛም ሊያልፉ የሚችሉ ይኖራሉ አልፎ አልፎ። ዋናውና ትልቁ ጉዳይ ግን የመንገዱን የግራና ቀኝ የእግረኛ መንገዱን ሰርቶ አጠናቆ ክፍት ማድረግ መሰረተ ልማቶችን ወደ ውስጥ የማውረድ ስራ ስለሆነ እሱ እየተሰራ ነው። ይሄ በአጭር ጊዜ ይጠናቀቃል። አመሰግናለሁ አቶ ጃንጥራር አባይ። እኔም አመሰግናለሁ። እንግዲህ ከዲያስፖራ አደባባይ መገናኛ እስከ እስጢፋኖስ ቤተክርስቲያን ያለው ሁለተኛ ዙር የኮሪደር ልማት ስራ እንግዲህ ይህንን ስራ ከሚያስተባብሩ አካላት እና የትራፊክ ማኔጅመንት ኤጀንሲ ጋር በመሆን ለሰራተኞቹ የማበረታቻ የራት ግብዣ ፕሮግራም አድርገዋል። ይህንን የተመለከትነው አንተነህ። ለጊዜው ያለኝ መረጃ ይህንን ይመስላል። አመሰግናለሁ። ምን ተስኖት መልካም ምሽት።
የበጀት ዓመቱ እስከሚጠናቀቅ ድረስ የውስጥ አቅም በአግባቡ መጠቀም ቀሪ እቅዶችን ውጤታማ ለማድረግ በትኩረት መስራት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን ያሉት የክልሉ ከፍተኛ መንግስት የስራ ኃላፊዎች በቀጣይ ጊዜያቶች በሚተገበረው የ90 ቀን እቅድ ላይ በወላይታ ሶዶ ከተማ በመከሩበት ወቅት ነው። በዚህም እቅዱን ለመፈጸም አስቻይ ሁኔታዎችን በመለየት ጊዜን በአግባቡ መጠቀም ያስፈልጋል ብለዋል። በቀሪ ጊዜያት የ90 ቀን እቅድ ስናዘጋጅ የውስጥና የውጭ አስቻይ ሁኔታዎች ምን አሉ? ምን አቅም አለን? ምን ነባራዊ ሁኔታዎችን ነው ታሳቢ ያደረግነው? እንዴትስ መፈጸም እንችላለን? ለኛ ያለን አንጡራ ሀብት ጊዜ ነው። ትልቁ ሀብታችን ጊዜን እንጠቀም። ጊዜ በእጃችን አለን። ይህንን አንጡራ ሀብት ጊዜን ለነገር ሳንል ዛሬ የምንሰራቸው ስራዎችን ለይተን በ3 ወር ውስጥ ወይም ደግሞ በ90 ቀናት ውስጥ የሚሰሩት ስራዎችን ማን ምን ይሰራል፣ እንዴት ይሰራል የሚለውን ከክልል እስከ ቀበሌ ድረስ ያለን መዋቅር ተቋም ጠንካራ ተቋም ፈጥረን ስራዎችን ከሰራን በአጭር ጊዜ ለውጥ ማምጣት እንችላለን። የተከለሰው እቅድ ይበልጥ ፍሬያማ እንዲሆን ባለቤት ፈጥሮ መስራት እንደሚያስፈልግ የገለጹት ርዕሰ መስተዳድሩ የድጋፍ ስራውን ጠንካራ ሊሆን እንደሚገባም አስምረውበታል። እቅዱን አድማሳዊ ሳይሆን ባለቤት ተፈጥሮ የሚተገበር እቅድ እንዲሆን ጠበቅ ያለ ክትትል ጠበቅ ያለ የመድረኮችን አፈጻጸም ድጋፍ የሚያስፈልግ ወቅት ላይ ስላለን ታላቅ ኃላፊነትና አደራ አለባችሁ። እንግዲህ የታመነ ሰው ሆኖና ፈጽሞ መገኘት አለበት። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በኩላቸው አመራሩ በሁለተኛው የብልጽግና ፓርቲ መደበኛ ጉባኤ የተላለፉ ውሳኔዎችን ለእቅዱ አፈጻጸም እንደ መመዘኛ መጠቀም ይኖርበታል ሲሉም አጽንኦት መስጠታቸውን ሪፖርተራችን ተመስገን ተስፋዬ ዘግቧል። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ያሳለፋቸው 10 አቅጣጫዎችና ውሳኔዎች እንደ መገምገሚያ ነጥብ ሆኖ እያንዳንዱ ተግባር በሚፈጸምበት ጊዜ እነዚህን አቅጣጫዎችና ውሳኔዎችን እያሳካ መሆኑን እያረጋገጠ እንደሆነ ለማረጋገጥ የተዘጋጀ የ90 ቀን እቅድ ነው። ስለዚህ እቅዱ በዋናው በፓርቲና በመንግስት መሪነት ተቋምን በመገንባት ምልዓተ ህዝብን ተሳትፎ በማረጋገጥ መላውን ህዝባችን ደግሞ የእቅዱ ባለቤት ማድረግ የሚፈጸም እቅድ ነው። ባህር ዳር ዩኒቨርሲቲ ናይል የአመራር አካዳሚ የተሰኘ የአመራሮች ማሰልጠኛ አካዳሚን በይፋ ስራ አስጀምሯል። በአካዳሚው የአመራርነት ስልጠና ሲከታተሉ የቆዩ 13 አመራሮችም በመርሃ ግብሩ ላይ በዛሬው ዕለት ተመርቀዋል። ሳሙኤል ወርቃየሁ ተጨማሪ አለው። ባህር ዳር ዩኒቨርሲቲ የመሪዎች ማሰልጠኛ አካዳሚን በይፋ ስራ አስጀምሯል። ከዚሁ ጎን ለጎንም ላለፉት 6 ወራት በዩኒቨርሲቲው የአመራር ስልጠና ፕሮግራም ውስጥ የአመራርነት ስልጠና ሲከታተሉ የቆዩ የጤናው ዘርፍ አመራሮችም ተመርቀዋል። በስልጠናቸውም ፍሬያማ የአመራርነት ክህሎትን ማግኘታቸውን ይናገራሉ። የተሻለ እንዴት ህዝባችንን ማገልገል እንችላለን፣ ስፔሲፊካሊ ደግሞ ተቋማችንን እንዴት ማገዝ እንችላለን የሚለውን መሰረት በማድረግ ነው ጆይን ያደረገ። ስራዎችን በአግባቡ አውቄ አቅጄ ቪዥነሪውን እንድሰራ ከማድረግ አንፃር በጣም ከዚህ በፊት በማላስበው መልኩ ነው ማለት ሙያዬን ለካ በዚህ መልኩ መከወን እንችል ነበር ወይ የሚል ሐሳብ እንዲኖረኝ አድርጎኛል ብዬ ነው ማስበው። ሰልጣኞቹ በአመራርነት ስልጠናው ወቅት ያገኙትን ክህሎት በመጠቀም ህዝባቸውን በተሻለ መልኩ ለማገልገል ዝግጁ መሆናቸውን ነው የገለጹት። ሀገር እንደ ሀገር፣ ህዝብ እንደ ህዝብ የምንፈልገውን አገልግሎት ነው እየሰጠ ያለው የሚለውን እኔ መገምገም የምችልበት ቁመና ላይ ካለውኝ አገልግሎት እየሰጠው ነው ማለት ነው። ስለዚህ ያንን ለማምጣት ነው ስራው የኔ ነው ባለቤት መሆን እችላለሁ ወይ ወደዛ ነው እየመጣን ያለነው። ዩኒቨርሲቲው ባለፉት ጊዜያት በተለይ በጤናው ዘርፍ ላይ ያሉ የአመራርነት ክፍተቶችን ለመሙላት ስልጠናዎችን ሲሰጥ መቆየቱን የሚናገሩት ደግሞ የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ናቸው። እንደ ሀገርም እንደ ተቋም በተለይ በሄልዝ ሲስተሙ ላይ የነበረውን ያለውን አሁንም ወደፊት መፈታት ያለባቸውን ጉዳዮች ትኩረት ያደረገ የሊደርሺፕ ዴቨሎፕመንት ፕሮግራም አቋቁመን በተለይ የራሳችንን የሕክምና ባለሙያዎች በሄልዝ ተቋማት ውስጥ ያሉ በተለይ በክልላችን አካባቢ የሚገኙ ሌሎች ተቋማቶችንም ጭምር ለማሰልጠን በተለይ ደግሞ ዘመኑ የሚዋጀውን የሊደርሺፕ የአመራር ጥበብ
በማስጨበጥ ላይ መሰረት ያደረገ ፕሮግራም ነበረን። በመሆኑም በፊት ከነበረው አካሄድ በተሻለ መልኩ አዳዲስ ችግሮችን ሊፈታ የሚችል አዳዲስ የአመራር ጥበቦችን ሊያሰፍን የሚችል መሪና ትውልድ ለማፍራት ያመች ዘንድ በስልጠና ፕሮግራሙ ማሻሻያ መደረጉን የገለጹት ፕሬዝዳንቱ የአመራር ስልጠና ተቋሙን በአካዳሚ ደረጃ በማሳደግ በዩኒቨርሲቲው ናይል የአመራር አካዳሚ በሚል ስያሜ ማሰልጠኛ ተቋሙ በይፋ ስራ ጀምሯል። ይሄ እንግዲህ የትሬኒንግ አካዳሚ የናይል ኤክስኪዩቲቭ ሊደርሺፕ አካዳሚ ነው የሚሆነው። ትኩረቱም ከጤና ባለፈ ሳይንቲስቶቻችንን፣ ኢንጂነሮቻችንን፣ ቴክኖሎጂስቶችን፣ ሌሎች የግብርናና የማህበራዊ ሳይንስ ምሁራንን በተለይ አዲሱን ትውልድ ትኩረት ያደረገ ምሁራንን ተቀብሎ በአጭር ጊዜ ውስጥ በተለያየ ሞዳሊቲ አሰልጥኖ የሚያወጣ አካዳሚ ነው የሚሆነው። አካዳሚውን ስናበጅ ስንሰራ ትኩረታችን በሀገራችንና በተቋሞቻችን ሊፈታ የሚችለው አዲስ አስተሳሰብ ይዘው በሚመጡ አመራር ሰጪዎች ነው ብለን እናምናለን። ይሄን ክፍተት ለመሙላት የባህር ዳር ዩኒቨርሲቲ እንዲህ ያለ ተቋም አቋቁሞ እየሰራ ይገኛል። የአመራር አካዳሚው በተለያዩ ዘርፎችና ደረጃዎች ተመርቀው የሚወጡ ወጣቶችን የአመራር ጥበብ ሊያስጨብጥ የሚችል መሆኑም ተገልጿል። የእምነት ልዩነት ቢኖርም ለሀገር በሚበጅ አግባብ የአንድነትና አብሮነት እሴት ላይ ሊሰራበት እንደሚገባ የተለያዩ እምነት ተከታዮች ገለጹ። ከእምነቶች አስተምሮ ውጭ በአንዳንድ ግለሰቦች የሚሰራጩ ግጭት ቀስቃሽ አዝማሚያዎችን በመከላከል ከየእምነቱ ተከታዮችና ከሃይማኖት ተቋማት እንደሚጠበቅም ተናግረዋል። ሚካኤል ገዙ በአንድ ቤተሰብ ቤት የኢፍጣር ስነ ስርዓት ላይ ተገኝቶ ተከታዩን ዘገባ አሰራርተዋል። አላሁ አክበር። በእስልምናና ክርስትና እምነት አጽዋማትና በዓላት መጠያየቅ፣ መዘያየር በየእምነቱ ተከታዮች የተለመደ ተግባር ነው። ከዚህ ባለፈም የተለያየ እምነት ተከታይ የሆኑ ጎረቤታሞች፣ ጓደኛሞች በጋራ የሚያሳልፉበት አጋጣሚ አለ። ይህ ወቅት በእስልምና እምነት ተከታዮች ዘንድ የረመዳን የጾም ወቅት እንደመሆኑ መጠን በዚህ በሐዋሳ ዲያስፖራ ሰፈር አቶ ረይስ ሙዘሚል ተገኝተናል። ሰሚ አላሁ ሊመን ሐሚዳ አላሁ አክበር። በዚህ አካባቢ ጎረቤታሞችና ጓደኛሞች በእስልምናና ክርስትና እምነት በዓላትና አጽዋማት ይጠያየቃሉ። ይህ ልምምዳቸው ማህበራዊ ግንኙነቶቻቸውን እያጠናከረ ይገኛል። እንደዚህ አንድ ላይ ማሳለፉ በጣም ትልቅ ነገር ነውና መከባበር፣ መዋደድ፣ መቻቻል ሁሉ ነገር እዚህ ጋር በአብሮነት የሚገኝ ነገር ነውና አብሮነትን በደንብ ማጠናከር አለብን። በአንድነት በአብሮነት ላይ መስራት አለብን። እምነት የግል ነው። ለምሳሌ እኔ ጓደኞቼ ብዙ ክርስቲያን ጓደኞች አሉኝ። ረመዳን ሲመጣ አብረን እንደዚህ እናሳልፋለን። እነሱ ማለት ሲመጣ እንደዚህ አብረን እናሳልፋለን እና ማለት መከባበሩ እንዳለ ነው። ያጠናክራልም፣ ጥሩ ነው ብዬ አስባለሁ። ባንድ ቤት አደግነው። እሱም ከኛ ጋር በልጅነት ቤተክርስቲያን ያመጣሉ። እኛም መስጊድ እንሄዳለን። ማደን ኳስ እንኳን ለመስጊድ እንጫወት ነበር። ዳሩ ሰፈር ልጅ ነኝ። ሙስሊም ማህበረሰብ ጋር ያደግኩትና አንድ አይነት ፍቅር ነው ያለን፣ አንድ አይነት አስተሳሰብ ነው ያለን። በነገራችን በቃ በጣም በጥሩ ሁኔታ ነው ያው የምናሳልፈው ማለት ነው። ኢትዮጵያ የተለያየ እምነት ተከታዮች የሚኖሩባት ሀገር ብትሆንም አንዳንድ ወገኖች ከእምነቶች አስተምሮ ውጪ በሃይማኖቶች መካከል ቅራኔዎችን ለመፍጠር ሙከራ ሲያደርጉ ይስተዋላል። እንደነዚህ አይነት አዝማሚያዎችን መከላከል ላይ በየእምነቱ ተከታዮች እና ተቋማት ሊሰራ እንደሚገባም ተነስቷል። ከሚያለያዩ ነገሮች ከሚያለያዩ ሀሳቦች አንድ የሚያደርጉ ነገሮች በጣም ብዙ ነገሮች አሉ እና እሱን ያሰብን በዛ ያችን አንድ የሚያደርገን ነገር እያጠናከርን የሚያለያየን ነገር እየተውን ካልሄድን በስተቀር እያንዳንዳችን መፈላለግ መጓተት አይነት ነገሮች እኔ ብቻ የተለየው እኔ ብቻ አንደኛ ነኝ የሚል እሳቤ ያጠፋልና ከነዚህ ነገር መራቅ አለብን። መከባበር፣ መዋደድ፣ መፋቀር ለሀገራችንም የሚጠቅማል፣ ሀገራችንም ያሳድጋል። አላህ ሀገራችን ሰላም ያድርግልን። በክርስቲያኑ ሆነ በሙስሊሙ በሁለቱም ወይም በተለያየ እምነት ያላቸው አካላት የራሳቸውን እውቀታቸው በራሳቸው አስተምሮት ላይ ቢበረቱ ከሁሉ ወገን ቢሆን የማይሆኑ ደስ የማይሉ ነገሮች እነዚህ ነገሮች ቢቀርቡ ስኮላሮች አስተምሮታቸውን ለዘብ ባለ ሌላውን አንድ ሊያደርግ በሚችል አይነት መልኩ ሞር ቢሆን ወደ አንድነቱ የሚያመጣው የሚያመዝነውን አይነት አስተምሮት ብንከተል ምክንያቱም ባህሪያችን ነቢያችን ሰለላሁ ዐለይሂ ወሰለም እኛን ካስተማሩ ነገር አንጻር ከሌላው ጋር ተቻችሎ በፍቅር መኖር፣ ቆም ብሎ ማስተዋል፣ ወደ ልቦና መመለስ። የእምነት ልዩነት እንደተጠበቀ ሆኖ ለሀገር በሚበጅ አግባብ ጠንካራ አንድነትና አብሮነትን መገንባት እንደሚያስፈልግም ተገልጿል።
አዋሽ ባንክ ኤክላስ ከወለድ ነጻ የባንክ አገልግሎት ደንበኞቹ የኢፍጣር መርሃ ግብር በአዲስ አበባ ያካሄደ ይገኛል። ባንኩ የ1446ኛው የረመዳን ወር ምክንያት ማድረግና ለደንበኞች ያለውን አጋርነት ለማረጋገጥ በማሰብ በ9 ክልሎችና በአዲስ አበባ ኢፍጣር መርሃ ግብርም እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ለሰጠን ባልደረባችን ወይንሸት ደጀኔ በቀጥታ መስመር ላይ ትገኛለች። ወይንሸት እንዴት አመሸሽ? እስቲ በዚህ በኢፍጣር ስነ ስርዓት ላይ አዋሽ ባንክ ለኢክላስ ደንበኞቹ ያደረገ ባለው ኢፍጣር ስነ ስርዓት ላይ የተላለፉ መልእክቶች ምንድን ናቸው? አመሰግናለሁ አንተነህ። በዋናነት የኢፍጣር ስነ ስርዓቱ ዋነኛ ዓላማ አዋሽ ባንክ የኢክላስ ከወለድ ነጻ የባንክ አገልግሎት ለሚሰጣቸው ደንበኞቹ ያለውን አጋርነት ለማሳየት ያለመ ነው። ይህ የኢፍጣር ስነ ስርዓት ታዲያ በተለያዩ ክልሎች እንዲሁም በአዲስ አበባ ተከናውኗል ማለት ነው። በዚህ ኢፍጣር ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ እንዲሁም የተለያዩ ሀገራት አምባሳደሮች ሌሎችም ጥሪ የተደረገላቸው እንግዶችና ደንበኞቹ ተገኝተዋል። በኢፍጣር ስነ ስርዓቱ ላይ ንግግር ያደረጉት የባንኩ ዋና ስራ አስፈጻሚ አቶ ፀሐይ ሽፈራው እንደገለጹት ከወለድ ነጻ የባንክ አገልግሎት መስጠት የጀመረው ከ7 ዓመት በላይ ሆኖታል። የሸሪዓ ሕግን በመከተል አገልግሎቱን ቀልጣፋ እንዲሁም ተአማኝ በማድረግ ለደንበኞቹ አገልግሎት እየሰጠ ይገኛልም ተብሏል። በዚህ ኢፍጣር ስነ ስርዓት ላይም ታዲያ አዋሽ ባንክ ከ20 ሚሊዮን ብር በላይ ለበጎ አድራጎት ስራዎች የሚውል ድጋፍ አድርጓል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት እንደገለጹት ጥሪ ማለት ይህ አዋሽ ባንክ ባለፉት ጊዜያት በርካታ ስራዎችን ሲሰራ መቆየቱን አንስቷል። ከዚህም ባለፈ ደግሞ ለሀጅ ተጓዦች የውጭ ምንዛሪን በማቅረብ ረገድ የማይተካ ሚና ሲጫወት ቆይቷልም ብሏል። በአጠቃላይ እንግዲህ አዋሽ ባንክ በሀገራችን ከ983 በላይ ቅርንጫፎች ያሉት ሲሆን ከነዚህ ውስጥ 50 የሚሆኑት ሙሉ በሙሉ ከወለድ ነጻ አገልግሎት የሚሰጡ ናቸውም ተብሏል። ለጊዜው ያለ መረጃ ይህንን ይመስላል። ወይንሸት ደጀኔ በጣም አመሰግናለሁ። መልካም ምሽት። ሲንቄ ባንክ 1446ኛውን የታላቁ ረመዳን ጾም ምክንያት በማድረግ የተሟላ ከወለድ ነጻ የባንክ አገልግሎት እየሰጠ ባለባቸው አዳማ፣ ጅማ፣ ድሬዳዋና ሻሸመኔ ከተሞች ለደንበኞቹ የኢፍጣር መርሃ ግብር እያካሄደም ይገኛል። በእነዚህ መርሃ ግብሮቹ ላይ ከ600 በላይ እምነት ተከታዮች እየታደሙ ያሉ ሲሆን የባንኩ ፕሬዝዳንት አቶ ነዋይ መገርሳን ጨምሮ ሌሎች የእስልምና ሃይማኖት መሪዎችና ከፍተኛ የመንግስት ኃላፊዎችም ታድመውበታል። የባንኩ ፕሬዝዳንት አቶ ነዋይ መገርሳ ትላንት በአዳማ ከተማ በተካሄደው የኢፍጣር ፕሮግራም መክፈቻ ንግግራቸው እንደገለጹት ባንኩ በጥቂት ዓመታት ውስጥ ብቻ በወለድ ነጻ የባንክ አገልግሎት ዘርፍ ከ750 ሺህ በላይ ደንበኞችን ማፍራት የቻለ ሲሆን በአሁኑ ወቅት ከ4 ቢሊዮን ብር በላይ ተቀማጭ ገንዘብ በተመሳሳይ የአገልግሎት ዘርፍ መሰብሰብ ችሏል። ባንኩ ባለፉት ዓመታት ውስጥ ከ1.7 ቢሊዮን ብር በላይ የሚሆን የብድር መጠን አገልግሎት ተጠቃሚዎች ተደራሽ ማድረግ ተሸላሚ ለመሆን በቅቷል። ባንኩ ከወለድ ነጻ የባንክ አገልግሎት በባንክ ደረጃ ብቻ ሳይሆን በማይክሮ ፋይናንስ ዘርፍ ጭምር እያስፋፋ ይገኛል። ለፉት 3 ዓመታት በተለይ አምና ለ200 ሺህ ደንበኛ ብድር ማድረስ ችለናል። ቆጣቢዎች ወደ 7 ሚሊዮን አካባቢ 7.5 ሚሊዮን የሚሆን ደንበኛ አለን። ከነዚህ ደንበኞች በጣም በርካታ ገንዘብ መሰብሰብ ችለናል። ከዛሬ 3 ዓመት ከነበርንበት 900% አካባቢ ነው ያደግነው። የዛሬ 3 ዓመት 7 ቢሊዮን ብር ነበር የነበረን ዲፖዚት፣ ዛሬ 75 ቢሊዮን አካባቢ ደርሰናል። ይሄ በጣም ትልቅ እድገት ነው። ኢቢሲን አደምሰ ገረ ቀብየቲን ሪፎርሚ ወንገረገራ ታይሳ ጅራም ኢቲቪን አፋን ኦሮሞስ ጉቱማ ብየቲቲ ኦዴፈኖ ወንገረገራ ቀብየሳቲን ከንስም ብራን ገውታ ኩሰወን ዱዳ ቤኩምሰ ገነማፊ ሙጠኖ ወሊን ጅሬኛ ሐዋሰ ግዶ ጅሩ ሁንዳ ኢሲን ብራን ገኛ biyya hiyyummaan jifattuuf kutannoon hojjettee addunyaa irratti maqaa gaarii horatte. Itoophiyaan biyya sabaaf sablammootaa fi uummattoota hedduu of keessatti qabattedha. Marree qabiyyeen chaanaalii keenyaas haala tokkummaa sabdaneessummaa uummattoota biyyattii kana xiyyeeffannoo keessa galcheenidha. Hunda caalaa biyya seenessa waloo cimaa ijaarratte. odeeffannoo bifa hunda kan of keessatti hammate. Dhimma koo dhimma keessan
akkasumas dhimma keenya hundaati. Eeyyeen bifa biyyaa keessatti dhimma hunda keenyaatu keessummeeffama. ጠቅላይ ሚኒስትር አብይ አህመድ ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች ብሔራዊ ቤተ መንግስትን አስጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ በየዓመቱ የሚያከናውኑትን የአፍጥር መርሃ ግብር በዝቅተኛ የኑሮ ሁኔታ ላይ ለሚገኙ የህብረተሰብ ክፍሎች በቅርቡ በታደሰው ብሔራዊ ቤተ መንግስት አከናውነዋል። ተመልካቾቻችን ቀደም ሲል ጠቅላይ ሚኒስትር አብይ አህመድ ዝቅተኛ ገቢ ላላቸው ወገኖች ብሔራዊ ቤተ መንግስትን አስጎብኝቷል። ከጉብኝቱም በኋላም በዛው በቤተ መንግስት የኢፍጣር ስነ ስርዓትም አብረው አድርገዋል። እሱን ተከትሎ ደግሞ የማዕድ ማጋራት ስነ ስርዓትም ያከናወኑበትን ምስል ነው እየተከታተልነው። የባንካችንን የዘካ ተቀማጭ ሂሳብ በመጠቀም ሐሳቦን ያቅልሉ። የዘካ ተቀባዩን ስምና የበጎ አድራጎት ድርጅቶች ዝርዝር በማዘጋጀት ለተቸገሩ ወገኖች በባንካችን በኩል ያለ ድካም የሃይማኖት ግዴታውን ይወጡ። ረመዳን ሙባረክ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የቀዳማዊት እመቤት ጽሕፈት ቤት በመላው ኢትዮጵያ 34 የሚሆኑ ትምህርት ቤቶችን መገንባቱን አስታወቀ። ጽሕፈት ቤቱ በሁሉም ክልሎች ባስገነባቸው ትምህርት ቤቶች የትምህርት መርጃ መጽሐፍት፣ የሴቶች ንጽህና መጠበቂያና ታብሌትና ሌሎችም ቁሳቁሶች አስረክቧል። መቅደስ እንዳለ ተጨማሪ አላት። የቀዳማዊት እመቤት ጽሕፈት ቤት ልጆች ከቤተሰቦቻቸው ሳይርቁ በቀያቸው ትምህርታቸውን እንዲከታተሉ እድል ፈጥሯል። በዚህም በወልቂጤ፣ ሰላሌ፣ ጅማና ጎንደር ትምህርት ለማግኘት እንግልት ይደርስባቸው የነበሩ ተማሪዎች በጽሕፈት ቤቱ በተገነባላቸው ትምህርት ቤት አማካኝነት ችግራቸው እንደተፈታ ይናገራሉ። ይሄ ትምህርት ቤት በመገንባቱ በጣም ብዙ አስተዋጽኦ አበርክቶልናል እና ደግሞ ሌላ ጊዜ ሩቅ መንገድ እየሄዱ ሴት እህቶቻችንም የተለያዩ አደጋዎች ሊደርስባቸው ይችላል እየተባለ ቤተሰቦቻቸውም ሆነ ሌሎች አካባቢ ሰዎችን ይሰጉ ነበረ እና ግን አሁን ይሄ ትምህርት ቤት በመገንባቱ ቅርብ ቦታ ላይ ስላለ የተለያዩ ነገሮችን አደጋዎችም እንዳይደርስባቸው በጣም ደስ የሚል ሁኔታ ነው ተፈጠራል። አካባቢው ላይ ትምህርት ቤት አያገኝም። ስለዚህ ርቆ ለመሄድ ደግሞ አቅም ያንሰዋል። በአቅም ማነስ ምክንያት ርቆ ሄዶ ያለመማር ሲችል ተመልሶ ወደ ግብርና ወደ ተለያየ ጉልበት ስራ እየገባ እድሜውን ጊዜውን ያልባሌ ቦታ ላይ ያጠፋ ነው የነበረው። አሁን ግን ስናየው ይሄ በቤት በደጃችን ተሰርተው ቤተሰብ የሚበላውን እየበላ ቤተሰብ የሚጠጣውን እየጠጣ ቤተሰብ የሚለብሰውን እየለበሰ ትምህርቱን እዚህ በደጅ እየተማረ ልጅ ዛሬ ትምህርት ማግኘት ለኛ ይሄ ትልቅ እድል ነው ያጋጠመን ማለት። ጽሕፈት ቤቱ በሁሉም ክልሎች ባስገነባቸው ትምህርት ቤቶች 13000 የትምህርት መርጃ መጽሐፍ፣ 2500 የሴቶች ንጽህና መጠበቂያ መጽሐፍ የተጫነባቸው 500 ታብሌትና ኮምፒውተሮች እንዲሁም በትምህርት ቤቶቹ ለሚገኙ ክሊኒኮች የሚሆን መድኃኒቶችና የሕክምና ቁሳቁሶች አስረክቧል። ሴቶች ገጠር ናቸው። ወር አበባ ምናምን ይመጣበታል። ለዚህ ብላ እስከ 4 እስከ 5 እሱ እስከሚሄድ ትምህርት ተታ ቤት የምትቀመስ ሴት አለች፣ ልጅ አለች ማለት ነው እና እሱን አይታ ይሄንን እንደምንቸገር አይታ ውስጣችን አይታ ይሄንን ለማድረግ እግዚአብሔር ይስጣት። ከዚህ በፊት ወይም መጽሐፍ ሌላ መጽሐፎችን እየገዛው ወይም ደግሞ ደፍተሬን እየጻፍኩኝ መምህራኖች ከሚሰጡኝ ሾርትኖች ነው ሳነብ ነበር። አሁን ግን የስልክ ስለሰጠኝ በታብሌቱ ዋይፋይ ሄደን ወይም ዳታ አብርተን የፈለግነው መጽሐፍ አወርደን ማንበብ በስልካችን እንችላለን። በአንድ ስልክ ብቻ ሁሉን ነገር መያዝ እንችላለን። የቀዳማዊት እመቤት ጽሕፈት ቤት ባለፉት 5 ዓመታት በአጠቃላይ በመላ ኢትዮጵያ 34 የሚሆኑ ትምህርት ቤቶችን መገንባቱን አስታውቋል። ቀዳማዊት እመቤት ጽሕፈት ቤት እንደሚታወቀው ላለፉት 5 ዓመታት ጥራት ያለው ትምህርት ተደራሽ ለማድረግ በመላው የሀገራችን ክፍሎች 34 የሚሆኑ
ሁለተኛ ደረጃ ትምህርት ቤቶችን ገጠራማ የሆኑ ቦታዎች ላይ ተማሪዎች በቀላሉ ትምህርት ቤቱን እንዲያገኙ ትምህርት አገልግሎት እንዲያገኙ የሚያስችል ስራዎችን መስራት ላይ ይገኛል። በዚህ መሰረት 34 ሁለተኛ ደረጃ ትምህርት ቤቶችን ገንብቶ ከ40 ሺህ በላይ ለሆኑ ተማሪዎች አገልግሎት በመስጠት ላይ ይገኛል። የኢትዮጵያ መድን ድርጅት ለእስልምና እምነት ተከታይ ደንበኞቹ የኢፍጣር ፕሮግራም አካሄደ። ድርጅቱ ከደንበኞቹ ጋር የሚያደርገውን አብሮነት አጠናክሮ እንደሚቀጥልም ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃ ልሰጠን ባልደረባችን ቅድስት ማሞ በቀጥታ መስመራችን ላይ ትገኛለች። ቅድስት እንዴት አመሸሽ? እስቲ አጠቃላይ የኢፍጣር ስነ ስርዓት ፕሮግራሙ ምን ይመስል ነበር? አመሰግናለሁ። እንግዲህ የኢትዮጵያ መድን ድርጅት ከተቋቋመ ከ50 ዓመት በላይ ሆኖታል። በዚህ ጊዜ ውስጥ እንግዲህ በርካታ ደንበኞችም አሉት። ብቸኛው የመንግስት የኢንሹራንስ ኩባንያም ነው መድን ድርጅት እንደሚታወቀው። ዛሬ ደግሞ ከደንበኞቹ ጋር ያለውን ግንኙነት ለማጠናከር የሚያስችል የእስልምና እምነት ተከታይ ደንበኞቹ የኢፍጣር ፕሮግራም አዘጋጅቶ ነበር። በኢፍጣር ፕሮግራሙ መክፈቻ ላይ እንግዲህ የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ እንግዲህ ይህንን ግንኙነታችንን ለማጠናከር ከደንበኞቻችን ጋር ያለንን አጋርነትን ለማሳየት ይህንን ዝግጅት አዘጋጅተናል ነው ያሉት። በቀጣይም እንግዲህ ከወለድ ነፃ የሆነ የኢንሹራንስ አገልግሎት ለመስጠት እየተዘጋጁ መሆኑን ገልጸዋል ማለት ነው። አሁንም ቢሆን በርካታ የእስልምና እምነት ተከታይ ደንበኞች አሉን። ነገር ግን አማራጭ በማጣት ብቻ ሳይሆን አማራጭ ፈልገው የሚሄዱበት ሁኔታ እንዲኖር ወይም አማራጭ ፈልገው የሚመጡበትም ሁኔታ እንዲኖር እየሰራን እንገኛለን። ለዚህም ደግሞ ዛሬ በኢፍጣር ፕሮግራም ጀምረናል። ከደንበኞቻችን ጋር ያለንን ግንኙነት ደግሞ በኢፍጣርና በመሳሰሉት ዝግጅቶች እንዲሁም አጠናክረን የምንቀጥል ይሆናል ሲሉ ነው የተናገሩት። የኢፍጣር ፕሮግራሙ ይህንን ይመስል ነበር ዛሬ በሸራተን አዲስ የተካሄደው። አመሰግናለሁ ቅድስት ማሞ ላደረሽው መረጃ። መልካም አዳር። በሲዳማ ክልል ባለፉት 4 ዓመታት ለ300 ሺህ ወጣቶች ቋሚና ጊዜያዊ ስራ ዕድል መፈጠሩን የክልሉ የስራ ክህሎትና ኢንተርፕራይዞች ልማት ቢሮ ገለጸ። የተገለጸው ቢሮ በተለያዩ ዘርፎች የስራ ዕድል ከተፈጠረላቸው ወጣቶች ጋር ውይይት ባደረገበት ወቅት ነው። አስረሳ ወጌሼ ዝርዝሩን አሰናድተዋል። የሲዳማ ክልል የስራ ክህሎትና ኢንተርፕራይዞች ልማት ቢሮ ባለፉት ዓመታት በተለያዩ ዘርፎች የስራ ዕድል ከተፈጠረላቸው ወጣቶች ጋር በቀጣይ ድጋፍ በሚሹ ጉዳዮች ላይ ውይይት አካሂዷል። በክልሉ ባለፉት 4 ዓመታት ሰፊ የግንዛቤ ማስጨበጫ ስልጠና በመስጠትና የተለያዩ ድጋፎችን በማድረግ ከ300 ሺህ ለሚበልጡ ዜጎች ቋሚና ጊዜያዊ የስራ ዕድል ስለመፈጠሩ የቢሮ ምክትል ኃላፊና የስራ ዕድል ፈጠራ ዘርፍ ኃላፊው አቶ ከፍያለው ከበደ ገልጸዋል። 2012 ላይ ጊዜያዊና ቋሚን ጨምረን 50 ሺህ ላይ ከነበረበት በዚህን ሰዓት ላይ ከ300 ሺህ በላይ የሚሆኑ ዜጎች በተለያዩ ዘርፎች ላይ የስራ ዕድል የፈጠሩ መሆኑን ማየት ይቻላል። በአራት ዓመታቶች ውስጥ የተሻለ ስራ መስራት ተችሏል። ለምሳሌ ቁጠባ ከ50 ሚሊዮን በታች ከነበረበት አንስተን አሁን 1.3 ቢሊዮን ብር በአጠቃላይ ማስቆጠብ ችለናል። በዚህን ሰዓት ላይ ከ893 ሚሊዮን ብር በላይ ለብድር ማቅረብ የቻልን መሆኑን አይተናል። የውይይቱ ተሳታፊ የስራ ዕድል ተጠቃሚ ወጣቶችም ባገኙት ዕድል ሀብት መፍጠራቸውን ተናግረዋል። ወጥተን ዝቅ ብሎ መስራትን አናስብም ነበር። እኔም በሆን ጓደኞች አብሮኝ እየሰሩ የነበሩት በየቦታው ሲቪ እያስገባን ነበረ፣ ቼክ እያደረግን የነበረው። በዚህ መሀል በእድላችን ቦታ አግኝተን በማህበር እዛው በተደራጀንበት ወደ ብድር ውስጥ ገባ። በስራ ዘርፋችን ላይ ውጤታማ መሆን እንደምንችል ከተቀጣሪነት ወደ ቀጣሪነት ማደግ እንደምንችል አይተናል። ሰፋ ያለ የብድር ድጋፍ እንድናገኝ ተደርጓል ማለት ነው። ኢንተርፕረነርሺፕ የሚባለው ስልጠና ሌሎችም ድጋፎች ተደርገውናል። በዋነኛነት ደግሞ የገበያ ትስስር ማለት ነው። በክልሉ ባለፉት 8 ወራት ከ44 ሺህ ለሚበልጡ ዜጎች ቋሚ የስራ ዕድል የተፈጠረ ሲሆን አሁን ላይ እያጋጠሙ የነበሩ የአመለካከት ችግሮች እየታረሙ በመምጣታቸው የስራ ፈላጊዎችን ጥያቄ ለመመለስ በትኩረት እየተሰራ መሆኑንም የቢሮው ኃላፊ ወይዘሮ ሀገረ ጽዮን አበበ ገልጸዋል። ዛሬ ያለንበትን እያሰፋን እየጨመርን ጊዜው የሚጠይቀውን ድጋፍ እያደረግን ሌሎችንም የቀሩትንም ወደ ስራ እያመጣን በሄድን ልክ በአጭር ጊዜ ውስጥ ከችግር መላቀቅ የምንችልበት የብዙዎችን ችግር ደግሞ መቅረፍ የምንችልበት ብዙ ሀብት ደግሞ በክልል ውስጥ ማፍራት የምንችልበት ከዚያም አልፎ ለሀገር የሚተርፍ
አቅም የሚፈጠርበት ይሆናል ማለት ነው። በሲዳማ ክልል በውጭ ሀገር የስራ ስምሪት ከ6000 በላይ ዜጎች ተጠቃሚ መሆናቸውም ተመላክቷል። የውጭ ዜና ፕሬዚዳንት ፑቲን በቅርቡ ወደ ንግግር መምጣት አለባቸው ሲሉ የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ተናገሩ። ጠቅላይ ሚኒስትሩ በበይነ መረብ አማካይነት ለ26 ሀገራት መሪዎች መልእክት አስተላልፈዋል። በበይነ መረብ የተካሄደው ስብሰባ በዩክሬንና ሩሲያ የተኩስ አቁም ዙሪያ የዩክሬን ደህንነት ለመጠበቅ ያለመ ነው። ፑቲን ከፕሬዚዳንት ትራምፕ ጋር ስምምነት የሚባል ጨዋታ እንዲጫወት አንፈቅድለትም ያሉት የብሪታንያ ጠቅላይ ሚኒስትር ለዚህም ሀገራት ቁርጠኛ ሊሆኑ ይገባል ብለዋል። ሩሲያ በጠረጴዛ ዙሪያ ለመነጋገር ፈቃደኛ ከሆነች የተኩስ አቁም ስምምነቱ በትክክል መተግበሩና ሰላምን ለማረጋገጥ የሚያግዝ መሆኑን ለመከታተል ዝግጁ መሆን አለብን ብለዋል። የብሪታንያው ጠቅላይ ሚኒስትር ዘገባ የኤፍፒ ነው። ኢራቅ የአሸባሪው አይኤስ ከፍተኛ አመራር መግደሏን አስታወቀች። የአገሪቱ ጠቅላይ ሚኒስትር መሐመድ ሺህ አልሱዳኒ በኤክስ ገጻቸው ባሰፈሩት መልእክት የአሸባሪው አይኤስ ከፍተኛ አመራር አልሩፋይ በሀገሪቱ ብሎም በዓለም አቀፍ ደረጃ አደገኛ አሸባሪ መሆኑን ገልጸዋል። ጠቅላይ ሚኒስትሩ አሸባሪው ሩፋይ አይኤስ የውጭ ተልዕኮ ኃላፊ እንደነበረም ጠቅሰዋል። በኢራቅ የደህንነት ተቋምና አሜሪካ ትብብር ግድያ መፈጸሙን ነው ጠቅላይ ሚኒስትሩ ያስታወቁት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኩላቸው ትሩዝ በተባለ ማህበራዊ ገጻቸው ባሰፈረው ጽሑፍ የአይኤስ አመራሩ ከአጋሮቹ ጋር በአሜሪካና በኢራቅ መንግስት ትብብር መገደሉን አስፍረዋል። ዘገባው የኤፍፒ ነው። ከኢትዮጵያ ቴሌቪዥን የሰዓቱ ዜና አብቅተዋል። ስለተከታተላችሁን እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።